አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? እንደምን ሰምታችኋል? እንደምን ከርማችኋል? እንግዲህ ከባለፈው እየቀጠለ ትራካይ ዛሬም እቀጥላለሁኝ። የታሪኩ ባለቤት የሙስሊም ደም የጠጡ አውሬዎች ክፍል 5። እንዲህ አይነት መሰረተ ቢስ ወሬያቸውን በመንዛት ተራውን ህዝብ አልፎ አለቆችን በፍርሃት ተሞላ። ታቶሬ ከሚጠቀሙት የሞራል ማዳከም ስትራቴጂ ሌላኛው በዛቻ የተሞላ ደብዳቤዎች መላክ ነበረ። ለእነዚህ ከዳተኛ የሆኑ ሙናፊቅ ጸሐፊዎች በመጠቀም ንጹህና ሙስሊሞች በሚረዱት መልኩ ነበር የሚጽፉት። ከዚህ በበለጠ በደብዳቤዎቻቸው ውስጥ ቁርአንና ሐዲስን እያጣቀሱ በመጻፍ ራሳቸውን ነፃ አውጪ ለማስመሰልና የመጡትም ህዝቡን ከመሪዎቹ በደል ለማላቀቅ አሸባሪዎችን ለመዋጋት ሶሪያን ነፃ ለማውጣት እንደሆነ በመግለጽ ተጽዕኖ ፈጣሪ የሆኑ ንግግሮችን ይጠቀሙ ነበረ። የሙስሊሙ ኡመራዎች እነዚሁን ደብዳቤዎች ከተራው ህዝብ ፊት ማንበባቸው ደግሞ ዋኝናታቸውና ለቦታው ብቁ አለመሆናቸውን ያሳብቃል። ምንም እንኳን የታቶሮች ግፍና ጭካኔ የታወቀ ቢሆንም ለደካማ ነፍሶች ግን ሰይፍ ለመጣልና ታቶሮች እንደ ነፃ አውጪ ለመቀበል ጥሩ ማማከኛ ሆነ። እንደ ምሳሌ አንድ ሙስሊም መሪ የላኩትን ደብዳቤ እኛ የአላህ ወታደሮች ነን፣ የጠመምንና ያመጽን፣ የኮራንና የተበተን፣ አላህ በእኛ ይበቃላል፣ የታዘዘን ያዛል፣ እኛ ሀገራቶችን አውድመናል፣ ህዝቦችን ጨርሰናል፣ ሴቶችን ህፃናቶችን ገድለናል። እናንተ የራቃችሁት ሆይ እናንተ ያለፉትን ተከታይ ናችሁ። እናንተ ዝንጎቹ ሆይ እናንተ ወደ ሞት ትነዳላችሁን? አላማችሁን በቀል ነው። ንግስናችን አይቋረጥም፣ ጀግናን አይሞከረም። ፍትሃዊነታችን በንግስናችን ታይቷል። በሰይፋችን ወዴት ታመልጣላችሁ? ከመሞታችሁ አውደም ምን ልጆችን የቲም አድርገናል። ህዝቦችን ጨርሰን አሳማሚ ቅጣትን አቀመስን። ታላቃቸውን አሳነስን። አሚራቸውን ማድረግ እኛ የምታመልጡ መሰላችሁ እንዴ? ወዴትም እንደማትሄዱ ታያላችሁ። ያስጠነቀቅነው ከወቀሳችሁ ዳነ። እንዲህ አይነት ንግግሮች ደግሞ ወሬውን የሞተ ፈሪ ሰው እጅ ሲገባ አይደለም። ሰይፍ ማንሳት ይቅርና ዳግመኛ ማሰብ እንኳን አይችልም። ሌላው የታተረ ስትራቴጂ መስከረኛ መሪዎች ጋር ስምምነት መፍጠር ነበረ። ይህ ስምምነትም ከሚገባው በላይ በማጋነን ወሳኝ አደገኛ እንደሆነ አድርጎ ማቅረብ። ሌላው የሞራል ጉዳት አደረሱም። የአባስያው ሂላፍ ሰራዊትን ማዳከም እርምጃ ሆላኮ ወዳጁን የኸሊፋው ሚኒስተር ኢብኑል ቀይም እንዴት መጠቀም እንዳለበት ያውቃል። ከክህደቶቹ አንዱ ከላይ ያነሳነው አንዱ ነበረ። ኸሊፋው የሰራዊቱን ቁጥር እንዲቀንስ ወደ ማልማት እንዲዞር አማከረው። ምክንያቱም ሲገለጽ ወታደር በማዝዳት የታቶሮችን ትኩረት ከመሳብ ይልቅ ወደ ልማት በመዞር ልማታዊና ሰላማዊ መሪ እንጂ ጠላት እንዳልሆነ ለታቶሮች ማሳየት የተሻለ ነው የሚል ነበረ። ከሱ አይነቶች የሚጠበቅ ነው። ነገር ግን ኸሊፋው ይህ ወራዳ ሀሳብ መቀበል ኸሊፋው ምን ያህል ደካማ አስተሳሰብ እንዳለው ያሳየ ነበር። በዚህ መሰረት በሙንታሲር ዘመን ማለትም በ640ኛው ዓመተ ሂጅራ እስከ 100,000 ፈረሰኛ የነበረውን የአባስያው ኺላፍ ሰራዊት በ654ኛው ዓመተ ሂጅራ ወደ 10,000 ፈረሰኛ አሽቆለቆለ። ይህ ብቻ አይደለም። ወታደራዊ ስልጠና ተቋረጠ። ይባስ ብሎ ወታደሮች የሚበሉት አጥተው በየገበያው ልመና ጀመሩ። የጦር አለቆች ክብራቸውን አጡ። ከመካከላቸው አንድም በጦር ታክቲክ የሚታወቅ ጠፋ። ሙስሊሞች የጦር ብቃትና ወኔያቸው ጠፋ። ኢና ሊላሂ ወኢና ኢለይሂ ራጂኡን። ወላሂ ይህ የክህደት ነው። ምናልባት በዚህ ውርደት ኸሊፋውን ተወቅሱ ይሆናል። እኔ ግን ከኸሊፋውና ከሌሎች አማካሪዎች ላይ ራስ አልወርድም። እንዴት ይህን ያህል አንቀላፋን? እንዴትስ ለነሱ ጥላቻ እንዳለው የሚያውቁትን ሺአ ለሚኒስተርነት መደቡ? ሆላኮ ኢስላማውያን ኺላፍ ለመንኮታኮት ከመቀስቀሱ በፊት ከጀርባው ያሉትን እስማኤልዮችን ለማጥቃት ወደ ምሽጋቸው አመራ። ምሽጋቸውን ደርምሶ ጨረሳቸው።
ከእስማኤልዮቹ ከሞት የተረፉት ምሽግ ውስጥ ያልነበሩት ብቻ ናቸው። አሁን ምንም የሚያስፈራ ኃይል ስለሌለ ሙሉ ትኩረቱን ወደ ኺላፋው መነሻ ባግዳድ ላይ አደረገ። ሆላኮ ለባግዳድ ወረራ በታተሮች ታሪክ ትልቁን ሰራዊት ማሰባሰብ ቻለ። በባግዳድ ወረራ ላይ የተሳተፉት ብቻ ከ200,000 ይልቃል። ይህ ቁጥር ደግሞ በሰሜን ደቡብና ምስራቅ ኢራቅ የሚገኙ መንገዶችን የሚጠብቁትን አጋዥ ኃይሎችንና የ30 ቡድኖችን አይጨምርም። በባግዳድ ወረራ ላይ የተሳተፉት የታተር ጦር ብቻ አልነበሩም። ይልቁንም ልባቸው በኢስላም በቀል የተሞላ የመስቀለኞች ጦር የራሱ ድርሻ ተወጥቷል። ምን ይህ ብቻ! የደማስቆ አሚር ሰላሁዲን የልጅ ልጅ አልናስር ዩሱፍ በልጁ የሚመራ ጦር ለታተሮች አጋዥ ሲልክ፣ የመውሲሉ አሚር በድረዲን ልዑል በበኩሉ ሌላ ጦር ከታተሮች ጋር ባግዳድን እንዲያወድም ልኳል። ኢና ሊላሂ ወኢና ኢለይሂ ራጂዑን። በእርግጥ እነዚህ ሁለት ቡድኖች ከታተር ጦር አንጻር ያን ያክል ለውጥ ባይፈጥርም በሙስሊሞች ላይ ያሳደሩት ተጽዕኖ ግን ቀላል አልነበረም። በዚህ መልኩ ሆላኮ ሰራዊቱን ካሰባሰበ በኋላ ስለ ባግዳድ ወረራ ታላቅ ስብሰባ አዘጋጀ። በስብሰባው ላይ ታላላቅ የታተር ባለስልጣኖች፣ የጦር መሪዎች ተሳተፉ። በመጨረሻም ሰራዊቱን ለሶስት ከፈለ። ዋና መካከለኛ ጦር በሆላኮ የሚመራ ሲሆን ከሩሲያና ከአርሜኒያ የመጡ አጋዥ ኃይሎች ይጨመሩበታል። ይህ ቡድን ዓላማው ባግዳድን በምስራቅ በኩል መውረር ነው። ግራ ክንፍ በሌላኛው ምርጡ የታተር ጦር መሪ ኬት ቦቃ የሚመራ ሲሆን የኢራቅን ዝቅተኛ መሬት አቋርጦ ባግዳድ ከደቡብ በኩል ይከባል። ሰሜን ቱርክ የሚገኘው አውሮፓ የዘመተ ክፍለ ጦር ሲሆን በቤጆ እየተመራ ወደ ደቡብ በማምራት በባግዳድ ከሰሜንና ከምዕራባዊ ክፍሏ ይወራታል። በዚህ መልኩ ባግዳድ በምስራቅ ሆላኮ፣ በሰሜን በምዕራብ ቤጆ፣ የደቡብ ኬት ቦቃ ይከቧታል። ቤጆ ከቱርክ ተነስቶ ባግዳድ ለመድረስ 1000 ኪሎ ሜትር ማቋረጥ ይጠበቅበታል። በሚገርም ሁኔታ ግን ከባግዳድ 50 ሜትር ርቀት ላይ ብቻ እስከሚደርስ ያን ግዙፍ ሰራዊት ይዞ ባግዳድ ሳያታውቅ መጓዝ ችሏል። ይህ እንዲህ የኢስላማዊ ሂላፍ የመረጃው ምንጭ መዳከም ብሎም አለመኖር ያሳዝናል። ከዚህ የበለጠ የሚያሳዝነው ደግሞ የቱርክና የመወሲል አሚር የነበሩ ኬካዊስ ሁለተኛ፣ ቀለጅ አርሰላን አራተኛ የታተር ጦር በቀያቸው ሲያልፍ ምንም አይነት እርምጃ አለመውሰዳቸው ነው። ከዚህ የባሰ ሁኔታ የመወሲሉ አሚር በድረዲን ልዑል የታተሮችን በሰላም እንዲያልፉ ከመፍቀድ አልፎ ከላይ እንዳየነው ለታተሮች አጋዥ ኃይል ሰጠ። የሚገርመው በድረዲን በዚህ ወቅት የ80 ዓመት አዛውንት ነበረ። ይህ ክህደት በፈጸመ በወራቶች ውስጥ ሞተ። አላህ ሆይ መጨረሻችንን አሳምርልን። የባግዳድ ወረራ ባግዳድ በዚያ ጊዜ የዓለም ታላቋ ከተማ ስትሆን በጠንካራ አጥር የተከበበች ናት። በአባስያው ኸሊፋ አቡ ጃዕፈር አልመንሱር የተቆረቆረች ውብ ከተማ ነበረች። በውስጧ ከ3 ሚሊዮን ያላነሰ ህዝብ ይኖራል። ህዝቡ በዱንያ ፍቅር ሰክሯል። ባለስልጣኖች በገንዘብ ታውሯል። ዑለሞችና አሊም ተማሪዎች መስጂድ ውስጥ ተቀምጠው ከመቅራት ባለፈ ስለ ህዝቡ ፈሳድ ደንታ ቢስ ሆነዋል። ኸሊፋው ከአይኑ ስር ተራራ የሚያክል ክህደት እየፈጸመ እሱ ግን ከሚስቶቹ ጋር ጫወታውን ቀጥሏል። በእርግጥ ራሱ ሷሊህ ሰው ነው፣ ግና ይህ ለህዝቡ ምንም ፋይዳ የለውም። ሙስሊም በእንዲህ እያሉ ሆላኮ ጦር በ656 ዓመተ ሂጅራ በ1258 ከባግዳድ ምስራቃዊ አጥር ፊት ለፊት የኪታ ቦቃ ጦር ደግሞ በደቡብ በኩል ሰፈረ። ኸሊፋው ተደናገጠ። ያልተዘጋጀለት አደጋ ወረረው። ምን ያድርግ? አስቸኳይ ስብሰባ ጠራ። አማካሪዎቹ ተሰብስበው ውይይት ጦፈ። ከዳተኛው ኢብኑል ቀይም እጅ እንዲሰጥ የሚል ሐሳብ አነሳ። በዚህ ጊዜ ግን ከኸሊፋው አማካሪዎች ሁለቱ ሙጃሂዱ ዲን አይበክ እና ሱለይማን ሻህ የተባሉ ጀግኖች ዘግይተውም ቢሆን የኢብኑል ቀይም ሐሳብ ታወቀ። ጂሃድ ብቻውን አማራጫችን ነው አሉ። ኸሊፋውን በኢብኑል ቀይም ሐሳብ ይስማማል፣
ግን ደግሞ የወታደሮችን ጭካኔና ቃል አባይነት ሲያስብ የሚሻለው ጂሃድ እንደሆነ አሰበ። በመጨረሻም ኸሊፋው ጂሃድ በሚል ሀሳብ ተስማማ። ነገር ግን ጂሃድ ዘለው የሚገቡበት የምግብ ማዕድ አይደለም። ጂሃድ ዝግጅት፣ ልምድ፣ መስዋዕትነት ነው። ጂሃድ ከፍ ማለት ነው። ወደ ላይ መነሳት ነው። የዲኑ ቁንጮ ላይ እስክትደርስ ደካማውን የአባስያ ወታደሮች በሙጃሂዱ ዲን አይበክ መሪነት አስፈሪውን የታተር ጦር ለመግጠም ተንቀሳቀሰ። በዚህ ጊዜ አይበክ ሌላ የታተር ጦር በቤጆ መሪነት በሰሜን ባግዳድ በኩል እየመጣ እንደሆነ ሰማ። ቤጆ ጦርነት ባግዳድ ሳይደርስ እናጥቃው በማለት ወደ ቤጆክ ጦር አመራ። ከ600 ዓመት በፊት ኻሊድ ኢብኑል ወሊድ ድል ባደረገበት አንባር በሚባል ቦታ ፊልሚያው ተካሄደ። ነገር ግን ጂሃድ አይቶ የማያውቀው የአባስያው ሰራዊት የታተርን ጦር የሚቋቋምበት ወኔ አልነበረውም። ለሽንፈት ተዳረገ። ሙጃሂዱ ዲን ለመሸሽ ተገደደ። የቤጆ ጦር ጉዞውን ቀጥሎ ለመንግስቱ ከባግዳድ ሰሜንና ምዕራብ ጎን ላይ ሰፈረ። ባግዳድ ዙሪያዋን በታተር ተከበበች። በዚህ ጊዜ ኢብኑል ቀይም እድሉን በመጠቀም በስምምነት ማድረግ እንዳለበት ለኻሊፋው ገለጸ። የተደናበረው ኻሊፋ ሀሳቡ ተስማምቶ ሁለቱን ሰዎችን ያዘ፣ ልዑክ ላከ። አንደኛው ሺዓው ኢብኑል ቀይም ሲሆን ሁለተኛው ደግሞ የባግዳድ ክርስቲያኖች ፓትርያርክ ናቸው። ሁለቱም የኸሊፋውን ጠላቶች ነበሩ። ኸሊፋውንና ኺላፉን ለመደምሰስ ሲቋምጡ የኖሩ ጠላቶች ስምምነቱ ተካሄደ። የስምምነቱ ውሳኔ እንደሚከተለው ነበረ። 1. በሁለት ኃይሎች መካከል ጦርነት ይቆማል። 2. በሚሊዮን የሚቆጠሩ ሙስሊሞች ደም ያፈሰሰውን የሆላኮ ልጅና የኸሊፋው ልጅ ይጋባሉ። 3. ሙዕተሲም በኸሊፋነቱ ይቀጥላል። 4. ለባግዳድ ሰዎች የህይወት ዋስትና ይሰጣል። ኸሊፋው በበኩሉ ጂሃድ የሚባለውን ነገር ያስቆማል። የኢራቅ ምሽጎች በሙሉ ያፈርሳል። ኸሊፋው በታተሮች ይመራል። ይህ ደግሞ የሚፈጸመው የባግዳድ በር ከፍተው ሲያስረክቡ ብቻ ነው። ኢብኑል ቀይም ኸሊፋውን በእነዚህ ሀሳቦች እንዲስማማ መገፋፋት ጀመረ። ኸሊፋውም ጥቂት ማሰቢያ ጊዜ ጠየቀ። ሆላኮ ግን ጊዜ የለውም፣ ባግዳድ ማየት ይፈልጋል። ስለዚህ እሳታማ ድንጋዮችን እየወረወረ ኸሊፋውን አጣደፈው። እዚህ ላይ ታላቁ ሙአሪኽ ኢብኑል ከሲር አንድ አስገራሚ ትዕይንት ይጠቅሳሉ። እሱም ታተሮች ባግዳድ በቀስት እያስወነጨፉ ባሉበት ሰዓት አንድ ቀስት በመስኮት ሾልኮ ኸሊፋውን እየደነሰሰች በማዝናናት ላይ የነበረችው አረፋ የተባለች ሴት ባሪያ ገደላት የሚል ነበረ። መሞቷ አልገረመኝም፣ በዚህ በጭንቀት ሰዓት ኸሊፋው ከሴት ጋር መዝናናቱ እንጂ። ታዲያ እንዲህ አይነቱ መሪ እንኳን ለኸሊፋነት ለቀበሌ ሊቀመንበርነትስ ይሆናል? ለ4 ተከታታይ ቀናት ባግዳድ ድንጋይ ማስወንጨፊያ ተደበደበች። 4ኛው ቀን ጉልላቱ ወደቀ። የኸሊፋው ልብ ራደ። በዚህ ጊዜ ኢብኑል ቀይም ኸሊፋውን ራሱ ወደ ሆላኮ ሄዶ እንዲያናግረው መከረው። ኸሊፋው ሀሳቡን ተቀብሎ ወደ ሆላኮ ሊሄድ ሲዘጋጅ ሆላኮ ሰማ። ኸሊፋውን ከአማካሪዎቹ ከአገሩ ሽማግሌዎችና ከዑለሞች ጋር ሆኖ እንዲመጣ አዘዘው። በተባለው መሰረት ሰዓት መጥቶ የባግዳድ ታላላቅ ሰዎች የያዘ ልዑክ አስከትሎ ወደ ሆላኮ ድንኳን ሄደ። ወደ ድንኳኑ ሲቀርብ ለኸሊፋውና ለ17 ሰዎች ብቻ እንዲገቡ ተፈቀደላቸው። ሌሎቹ ግን ትፈተሻላችሁ በሚል ሰበብ ውጭ እንዲቀሩ አደረጓቸው። ኸሊፋ ወደ ውስጥ ገባ። ነገር ግን ፍተሻ አልነበረም። ይልቁንስ ሊገድሏቸው ነው እንጂ አዎ ሁሉንም ገደሏቸው። ይህ ጊዜ ኸሊፋው ታተሮች በፍጹም ሊታመኑ የማይችሉ በመሆናቸው ተረዳ። ሆላኮ ኸሊፋውን ግን አላስገድለውም፣ ምክንያቱም የከተማውን ድል በሀብቶች እንዲያሳየው ይፈልጋል። ከዚያም ሆላኮ ቆራጥ ትዕዛዞችን አስተላለፈች። የባግዳድ ሰዎች መሳሪያ እንዲጥሉና ምንም አይነት መከላከል እንዳያሳዩ። ይህ እንኳን ቀላል ነው፣ ምክንያቱም መሳሪያ ለመያዝ ወኔ ያለ ሰው አልነበረምና።
የኸሊፋ 2 ወንድ ልጆች እንዲገደሉ፣ የኸሊፋው 3 እህቶች እንዲማረኩ፣ ኸሊፋው በገመድ ታስሮ እየተጎተተ ድልብ ሀብት የተከማቸበትን ቦታ እንዲጠቁም በከተማው ውስጥ ያሉትን ዑለሞችና ፍቅሃዎችና መሻሂዎችንና የሱና ሰዎችን ከሃዲው ኢብኑል ቀይም ጽፎ በሰጠው መሰረት እየተፈለጉ እንዲገደሉ አደረገ። አሊሙ እየተጎተተ ተወስዶ እንደ በግ ይታረዳል። በዚህ መልኩ የባግዳድ ዑለሞች፣ የመስጂድ ኢማሞችና ሙአዚኖች ታረዱ። የታላቁ ዓሊም የኢብኑል ጀውዚ ልጅ የሆነው የባግዳድ ታላቁ ሼህ ሙሂዲን ዩሱፍ ታረዱ። ለጂሃድ ሲያነሳሱ የነበሩት ሙጃሂዲን አይበክ እና ሱለይማን ሻህም ተገደሉ። ሼህ በመባል የሚታወቁ ሰዲረዲን አንያር አንገታቸው ተቀላ። ቁርአን ሐፊዞች እንኳን ከግፍ አላመለጡም። ኢና ሊላሂ ወኢና ኢለይሂ ራጂኡን። ባግዳድ ደጋግ ሰዎቿን በአንድ ጀንበር አጣች። ይህ ሁሉ ኸሊፋው እየተመለከተ ነው የሚደረገው። ምን አይነት ቁጭት ይሰማው እንደነበረ መገመት ይከብዳል። የባግዳድ ሰቆቃ። ከዚያም አረመኔው ሆላኮ እጅግ አሰቃቂ ውሳኔን አስተላለፈ። ወታደሩ የፈለገው እንዳደርግ ፈቀደ። ወታደሮችም እነሱ አውሬ ነበሩ። ከተማውን አበራዩት። ወንዶችን እያሳደዱ አረዱ። ቤቶችን፣ መሳጅዶችን፣ መሰብሰቢያዎች ቦታዎችን፣ ብቻ ሰው ሊኖርበት የሚችለውን ቦታዎች ሁሉ እየፈተሹ ያገኙትን ሁሉ ገደሉ። ሴቶችን ያማሯቸውን እየማረኩ ሌሎችን ገደሉ። ሕፃናትን እንኳን ከጭካኔያቸው አልተረፉም። አንድ ታተራዊ እናታቸው የተገደሉባቸው ጡት ያልጣሉ 40 ሕፃናቶች አንድ ቦታ ላይ ያገኛቸው። በአሰቃቂ ሁኔታ ሁሉንም አረዷቸው። ለሐውለ ወላ ቁወተ ኢላ ቢላህ። ከድንጋይ የደረቁ ልቦች። የከተማዋ ሰሚ ባጣ ዋይታ ጩኸት ተሞላች። ጭፍጨፋው ቀጠለ። ከተማው በሬሳ ተሞላ። የመጀመሪያ ቀን፣ ሁለተኛ፣ ሶስተኛ፣ 10ኛው ቀን ጭፍጨፋው እንደቀጠለ ነው። ግድያው እንደተጧጧፈ ነው። አሁን ደግሞ የኸሊፋው ሙስተእሲም ነው። ወላኮ ኸሊፋው እንዲገደል አዘዘ። ነገር ግን በሰይፍ አልነበረም። መሬት ላይ አስተኝተው ወታደሮቹ ረጋገጡት፣ ገደሉት። አዑዙ ቢላህ። ምን አይነት ውርደት ነው! ሞት ላይ ቀር ምን አለ በአላህ መንገድ ላይ ቢሆን። ወላኮ በዚህ አላቆመም። ከተማዋን ለ40 ቀናት ያክል ወታደሮች እንዲፈነጩባት አዘዘ። አሰቡ። ባግዳድ በጊዜ የዓለም ታላቋ ከተማ ነበረች። በእነዚህ 40 ቀናት ምን ያህል ሰው ያጣች ይመስላችኋል? 1 ሚሊዮን ሰው ነበር። ምን ልበል፣ ከግድያው የተረፉት ክርስቲያኑ ማህበረሰብ ብቻ ነበረ። አዎ 1 ሚሊዮን ነፍስ ነው የተጨፈጨፈው። ይህ ብቻ አልበቃቸውም። ባግዳድ የዓለማችን ታላቋ ከተማ እንደመሆኗ የዓለም ታላቁ ቤተ መጽሐፍ ባለቤት ነበረች። መክተባው ውስጥ ገብተህ የምታጣው መጽሐፍ አልነበረውም። ተፍሲር፣ ተውሂድ፣ ፊቅህ፣ ሐዲስ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ፣ የስነ ፈለስ፣ ምህንድስና፣ ሕክምና፣ ታሪክ፣ ግጥም፣ ብቻ የፈለከውን ዘርፍ ጥራት ሁሉንም ታገኛለህ። የሚገርመው እያንዳንዱ ዘርፍ የራሱ ክፍል አለው። ፊቅህ 1 ክላስ፣ ቋንቋ 1 ክፍል፣ ሐዲስ 1 ክፍል። ይህ ብቻ አይደለም፣ ለሪሰርች የራሱ ክፍል፣ ለትርጉም 1 ክፍል፣ ኮፒ ለማድረግ የራሱ ክፍል ነበረው። ከሩቅ ሀገር ለመጡ ማረፊያ ክፍል፣ የጥናት ቦታ፣ የሻይ ቦታ ያካተተ መክተባ፣ ቤተ መጽሐፍ ነበረ። ብቻ ባጭሩ ዩኒቨርሲቲ ቢባል ይቀላል። ታዲያ ይህንን የመሰለ ምርጥ የእውቀት ቦታ ታታሮች ሲያገኙት ምናልባት ወደ ሀገራቸው ወስደው ይማሩበታል ብለህ ታስብ ይሆናል። ምን አለ ባደረጉት። እነሱ ግን ገና ስልጣኔ ያልገባቸው ዘላን ህዝቦች ነበሩ። ሙሉ ለሙሉ መክተባው ውስጥ የሚገኙትን መጽሐፍ አውጥተው ባህር ውስጥ ከተቱ። ከመጽሐፉ ብዛት ባህሩ ወደ ጥቁርነት ተቀየረ። ባህሩን ሞልቶ ድልድይ በመሆን ፈረሰኛ አሻግሯል። ይህ ታሪክ ግፍ ነው። ጸሐፊዎች ጊዜያቸውን ሰውተው የጻፉትን የአእምሯቸውን ጭማቂ ነው። ይህ የጨረሱት በኋላ ወደ ገንዘብ ዝርፊያ ገቡ። የቻሉትን ተሸከሙ፣ ያልቻሉትን ደግሞ አቃጠሉ። የሚያምሩ ቤቶች አፈራረሱ። በዚህ ሁኔታ
40 ቀናቶች አለፉ። በ41ኛው ቀን ሆላኮ ወታደሮቹን በሙስሊሙ ሬሳ የሚመጣው በሽታ እንዳይታመሙበት ከከተማው እንዲወጡ አዘዘ። ሚሊዮን ያልተቀበረ ሬሳ እንደፈራው በሽታው ተሰራጨ። ሆላኮ የዘረፉትን ሙስሊሞች እንዳይገደሉ ነፃነት ሰጣ። አዝኖ እንዳይመስልህ ሬሳው እንዲቀበርለት እንጂ። ይህ ጊዜ የተረፉት ሙስሊሞች ከተደበቁበት ወጡ። ሐዘንና ረሃብ መልካቸውን ቀይሮት መታወቅ እንኳን አቃታቸው። ሆላኮ በባግዳድ ላይ ኢብኑል ቀይም ሾመ። ኢብኑል ቀይም የለፉበትን አገኘ። ግን ከተማዋን የሞላው ሬሳ በሽተኛ ነው። ከዚህ በላይ ታተሮች ዝና የተዋረደና የተናቀ ነበረ። አንድ ቀን ኢብኑል ቀይም የፈረሱን ጋልቦ እየሄደ ታተሮች ተራ ወታደሮች አፍጥን እያሉ ፈረሱን ሲመቱት አንድ ሴትዮ አየችው። አባስዮች እንዲህ ያደርጉህ ነበር አለችው። ኢብኑል ቀይም የሴትዮዋ ንግግር ውስጡን ነካው። በአባስዮች ዘመን የተከበረ ሰው ነበር። ከዚያ ቀን በኋላ ከቤቱ ወጥቶ አያውቅም። በሐዘንና በቁጭት ብዛት ከወራቶች በኋላ ሞተ። ስልጣኑ ለልጁ ተረከበ። እርሱም ብዙም ሳይቆይ በዚያው ዓመት ሞተ። ሙስሊሙ ዓለም የባግዳድ ፍጻሜ ሲሰማ ህልም የሆነበት ፍጹም የማይገመት ዱብዳ ነበረ። ከዚያ በኋላ ታተሮች ፍጹም ሊሸነፉ የማይችሉ ህዝቦች እንደሆኑ አሰቡ። ከዚህ አልፎ የባግዳድ መውደቂያ የቂያማ መቅረብ ምልክት እንደሆነና ታተሮች የሚያሸንፏቸው መህዲ እንደሆነ አመኑ። ለሐውለ ወላ ቁወተ ኢላ ቢላ። ቀጣይ እርምጃ ሆላኮ የባግዳድ ጉዳይ ከጨረሰ በኋላ ከተማውን የሚጠብቁ ጥቂት ኃይሎችን አስቀርቶ ወደ ሐምዳን ተዛወረ። ከዚያም ሰሜን ኢራቅን ወደሚገኘው ሻሃ በመባል የሚታወቅ ምሽግ ውስጥ አረፉ። ከባግዳድ የዘረፉትን ሀብት እዚሁ ምሽግ ውስጥ አስቀመጡ። ሆላኮ ስለ ቀጣይ እርምጃ ማሰብ ጀመረ። በሙስሊሙ ዓለም ውስጥ ያለውን ደካማ ጎን ማሰላሰል ያዘ። ያለ ጥርጥር ቀጣይ ተረኛ ሻም ሶሪያ ነው። የሙስሊሙ ዓለም ግዛቶች ያሉ ሻም ውስጥ ነው። ሆላኮ ስለ ሻም እያሰበ ባለበት ወቅት ሙስሊም አሚሮቹ ለሆላኮ አጋርነታቸውን ለማሳየት መጡ። አዎ የሚሊዮን ሙስሊሞች ደም ገና ሳይደርቅ እንኳን እነርሱ ግን ከግድያ ጋር ለማበር ምንም እረፍት የላቸውም። እናንተም ውስጥ በእርግጥ ከዘመቻ ወደ ኋላ የሚንጓደድ ሰው አለ። አደጋን ብታገኙ ከእነሱ ጋር ተጣጅ። ባልሆንኩም ጊዜ አላህ በእኔ ላይ በእርግጥ አልነገሰም ይላል። ታዲያ ይህ ወራዳ ተግባራቸው ሸሪዓዊ ቅብ የሚቀቡላቸው ድናቸውን የሸጡ ዑለሞች አያጡም። አንዳንዴ ሳስበው አሁን ስላለ ጉዳይ እየጻፍኩኝ ይመስለኛል። አንዱን ታሪክ አንስተህ ወደዛኛው ዘመቻ ብትመጣ አምሳያ አታጣም። የመወሲሉ አሚር በድረድን ዱዕሉዕ፣ የአናዶል የቱርክ አሚር ኪካውስ እና ቀለጅ አርሰላህ አይቪ፣ የሄምሱ አሚር አል-አሽረፍ አል-አዩብ እና የሐለብና የደማስቆ አሚር አናስር ዩሱፍ ለሆላኮ ወዳጅነታቸውን ለማሳዩ የመጡ ሙስሊም ኡመራዎች ነበሩ። እነዚህ የሻም ግዛት የሚወክሉ አሚሮች ነበሩ። ሆላኮ ሻምን በነጻ ስላገኘ ወዲያው ለመጓዝ ሲዘጋጅ አንድ ትልቅ ችግር ገጠመው። ይሄውም አንድ ሻም አሚር ፈሪ ያልሆነ ለዲኑ የቆመ አንድ አሚር ተጋረጠበት። እሱም የመያፋሪቅን ሲልሻን አሚር የሆነው አልካሚል ሙሐመድ አልአዩብ ይሰኛል። አልካሚል ታተሮችን እስከ መጨረሻው ለመፋለም ዝግጅቱን ጨርሶ ለጂሃድ ክትት ብሎ አወጀ። ሲልቫን በሻምና በሆላኮ መካከል የምትገኝ ከተማ ስለሆነ ሆላኮ መፋለም ግድ ሆንበታል። ከዚህ ባለፈ እጅግ በጣም ጠንካራ አጥር ያላት ሀገር ስለነበረች ለሆላኮ ዱብዳ ሆነው የሆነበት። ሆላኮ አልካሚልን ከዚህ ሀሳቡ ይታቀብዝና መልእክተኛ ላከ። የላከው መልእክተኛ ክርስቲያን ቄስ ነበረ። ሆላኮ ቄስ መላኩ ሌላ መልእክት አለው። ይኸውም ሲልቫን ከተማ የተከበበችው በክርስቲያን ሀገራት ስለሆነ ክርስቲያኖችም ከሆላኮ ጋር እንዳበሩ በማሳየት አልካሚልን ማስፈራራት ነበር። አልካሚል ግን የሚቀመስ አልነበረም። እንዳውም መልእክተኛውን ገደለው። መልእክተኛው
ስለ መግደል ጉዳይ ሌላ ጊዜ እናየዋለን። ይህ ማለት ጦርነት ማወጅ ማለት ነው። ሆላኮ መልእክተኛውን መገደሉን ሲሰማ ሌላ አማራጭ ስላልነበረው ለመፋለም ተገደደ። ይህ ኃላፊነት እንዲወጣ ልጁን አሸሙጥን የጦር መሪ አድርጎ በመሾም ወደ ሲልቫን ላከው። አልካሚል ከተማ ውስጥ ሆኖ የመከላከልን ስትራቴጂ ነበር የመረጠው። ታታሮች ሲልቫን ደረሱ። ከበባው ተጀመረ። አልካሚል ለሙስሊሞች አሚሮች እየገዛ ጥያቄ ቢያቀርብም በጠብና ውሃ እንኳን ሊያግዘው ፈቃደኛ የሆነ አሚር አልነበረ። አረ ወዲያውም የሐለብና የደማስቆ አሚር የነበረው አናስር ዩሱፍ ልጁን አልአዚዝን ከታተሮች ጋር ሆኖ አልካሚልን እንዲያጠቃ ልኳል። የሚገርመው አልካሚልና አናስር የሰላሀዲን የልጅ ልጆች ናቸው። ጭራሽ በዚህ ጭንቅ ሰዓት ሆላኮን አጋዥ ኃይል እንዲልክለትና ግብፅን እንዲዋጋ ጠይቋል። አዙዝ ቢላህ ታተርን መዋጋትስ ይቅር እንዴት ሙስሊም ወንድሞችን ለጥቃት ይላል። ግን የአላህ ውሳኔ ይደንቃል። ሆላኮ በአናስር ደብዳቤ ተናደደ። ራሱን መጥቶ አለመጠየቁ እንዲመዳፈር አሰበው። ከዚህም አልፎ ሆላኮ የትኛውም ግዛት በሱ ስር እንዲሆን ነው የሚፈልገው። አናስር ደግሞ ግብፅን ለራሱ ለማድረግ ነበር የጠየቀው። ሆላኮ ወዳው በአረበኛ የተላኩ ጸሐፊዎችን ጠርቶ ለአናስር ሙሉ ለሙሉ እጅ እንዲሰጥ በዛቻ የተሞላ ደብዳቤ መለሰለት። አናሲር ደብዳቤውን ሲያነብ ውስጡ ተረበሸ። ለሆላኮ ሙሉ ለሙሉ እጅ ከሰጠ ስልጣኑን እንደሚያጣ ታወቀ። አናሲር በህይወት ወስኖ የማያውቀው ውሳኔ ወሰነ። ኢንሻአላህ ክፍል 6 ይቀጥላል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በታላቅ ትህትና እንጠይቃለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።